በህይወቱ ተስፍሽ በቃ በህይወቱ በቃ ከአይምሮ ማይጠፋ ያችሙ መንትና ተፈቅዶልን እነሱ ፈቅደውልን ገባን። ከዛ ውስጥ ስንገባ አምባሳደሮችን አገኝተን ወዲያው ተናገርን። እዛው ሆነው ደውለው ወደ ሳውዲ ያለው ገንዘብ እንዲገባ አደረጉ። ከዛ በኋላ ምን ያህል እንግዲህ ወደ 1.6 ምናምን 1,600,000 ምናምን ሺህ ሪያል አይነት ነገር ነው ቀሪ የሚያስፈልገው ተብሎ ከ2 ሚሊዮኑ የቀረው ሳውዲ ያለው የገባው ስለነበረ ያንን ለማወቅ በቃ ምክንያቱም ያችን አማውን ታውቀን ነበር እዚህ ገንዘብ የምንጠይቀው እና በጣም 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 ብዙ ሂደቶች ታልፏል። በጣም የሚያስቀው ፓርት ታክሲ መኪና አተን መኪና አልነበረንም እና ሰፊዩና አይ ቲንክ ወንድሟ ማነው ከድር ከውጭ ጉዳይ ደብዳቤውን እንደገና ቅያሬ ደብዳቤውን ሄዳችሁ ይዛችሁ ኑ ብዬ ሲመጡ መኪና ያጣሉ እና ያኔ የአፍሪካ ህብረት ሆኖ በየቦታው ላይ በየሜትሩ ርቀት ፖሊሶች የሚጠብቁበት ሰዓት ላይ ነበር እና መሀል የማይፈቀድበት ቤተ መንግስት ላይ መኪና አስቆመው ሲገቡ በመከላከያ አስቆሟቸዋል እና በቃ የነበረው እንዴት ከዛ እንደገና እነሱ ተለቀው እነሱ አይደለም በሰዓቱ ሁሉ የሚያስፈልገን እጃቸው ላይ ያለው ወረቀት ነው እና ብዙ ነገሮች በቃ የፊልም የሚመስሉ ወላሂ ፊልም ይወጣዋል ቢታይ እናንተ ቢደረግ እና በጣም 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 ከባድ ነገሮች ነበሩ። መሐመድም ሁሌ ይለዋል በእንትን ንግድ ባንክ ሲሄድ እኔ በህይወቴ ለመጀመሪያ ጊዜ ነው በዛ አጋጣሚ ሄድኩት እና 49ኛ ነው 48ኛ ፎቅ ላይ ሄደን ምክትል ፕሬዚዳንት ናት ሴት ደግሞ ያ ነገር ከውጭ ጉዳይ ተመርቶላት እንደው እንዴት ብላ ትቀበለን ብለን ስንል በቃ ይቺ ወጥታ በሁለት እጇ ተቀብላ ኧረ ምን ችግር የለም ነገውን እመራላችኋለሁ ብላ ስትለን ያው የፈረበደበት መሐመድ ደግሞ እንባ በንባ እዛ ደግሞ ገዝታ እንባ የምር ለመጀመሪያ ጊዜ እንባዋ ያገለገለን እዛ ነው። እዛ ሲያለቅስ በቃ ሴትዮዋ ሾክድ ሆናለች ደንግጣ እና በጣም የሚገርሙ ጊዜያት ነው ያለፉት በዚህ ነገር እና አልሐምዱሊላህ ነው። ከዛ ደግሞ ይሄ የመጨረሻ የሚባል ነገር የለም በህይወት ሁል ጊዜ ማድረግ ካለ በ11ኛው ሰዓት ላይ የሚፈጠሩ ነገሮች በጣም እኔ ዝም ብዬ ፕራይቬት አንድ ቪዲዮ ልክልሃለሁ። ኢትዮጵያ ንግድ ባንክ ውስጥ ሰራተኞች በቃ ስለ ጉዳዩ ነግረናቸው ዛሬ ካልሆነ ገመድ አንገቷ ላይ ይገባል እንዲህ ስንላቸው ቁጭ ብለው ሲስተም ላይ በቃ አንዳንዴ ደግሞ ስታክ የሚሆን ነገር ከዛ ደግሞ ገንዘቡ ከተላከ በኋላ ደግሞ ከላይ ያሉ ደግሞ ሲኦዎች ኮንፈርም ማድረግ አለባቸው። የኮንትሮሊንጉ ደግሞ ይሄ አፕሩቫል ደግሞ ምንድነው አፕሩቫል እንደ አውቶራይዜሽን የሚያደርጉ ሰዎች አሉ። እነዛ ሰዎች አውት ኦፍ ኦፊስ አወር ደውሎ እንዲህ አይነት ጉዳይ ነው ተብሎ አስበው ከሆነ ቦታ ላይ ወደ ኮምፒውተር ተመልሰው ያንን ነገር ኮንፈርም ሲያደርጉ በራሳቸው ፓስፖርት በጣም የሚገርሙ ሂደቶች ተኪዶ ነው ይሄ ነገር የተሳካው እና ኢንሻአላህ ብዙ ነገር እና በዚህ መስዋዕትነት በዚህ በተከፈለው አሁን ይሄ ትርፍ ብር የምንለውን ነገር አየህ በቃ ባንኩ ሲያስከፍተን ለዚህ ለቀረው ገንዘብ 26 ሚሊዮን ነው ምናምን 23-24 ሚሊዮን ብር ነው የወሰደው። አለበዚያ እንዳልኩ በብላክ ማርኬት ቢሆን 50-60 ሚሊዮን ብር ነበር የሚያስፈልገው። በመሰረቱ ያ እንደዛም ቢሆን ያው እኛ አንገባበትም፣ ህገ ወጥም ነበር፣ በጣም ከባድም ነው። ከእንትኑ በላይ ወንጀል ነው። በቃ በሁለቱም ሀገራት በኢትዮጵያም በሳውዲም የነበረው እና ከባድ አደጋ ውስጥ ይመጣ ነበር እና አልሐምዱሊላህ እንግዲህ ይሄ ሆኖ አልፏል እና በጣም ብዙ ሰዎች የፕሬዚዳንታችን የቀድሞ የፌዴራል ፕሬዚዳንት የሆኑ ነበሩት ሳህለወርቅ ዘውዴ ጀምሮ በጣም ኢንተረስት ነበሩ። ታሪኩን ያውቃሉ። በማንኛውም ሰዓት እቺ ልጅ ስትመጣ መምጣት ፈልጋለሁ፣ እንደዚህ ማድረግ እንፈልጋለሁ። ውጭ ጉዳይ ያሉ አምባሳደሩ ምስጋናው፣ አምባሳደር ብርቱካን በወቅቱ የነበሩ በጣም ብዙዎቹ በቃ በዚህ ውስጥ ኢንቮልቭ ያላደረገ የለም። አሁን ያሉት የውጭ ጉዳይ ሚኒስትር አምባሳደር ብርሃኑን ጨምሮ እሳቸውም እንግዲህ እነዚህ ምናልባት ለዚህ ጉዳይ ምክንያቱም ይሄንን የሚያደርግ እንደገና ደግሞ አምባሳደር ሲራጅ በጣም 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 የሚገርሙ በየቀኑ ማንም ሰው በእሷ ጉዳይ በዋትሳፕ እና በእንትን ቢደውል የሚያወሩ የሚናገሩ ነበሩ እና ይሄ ነበር። ሌላው ሙቤ አንድ ነገር እንደው በዚሁ አጋጣሚ መረጃ እንዲኖር እዚህ ውስጥም ላለ በነገራችን ላይ የዚህ የፍርድ ሂደት ሁለት ነገር ነው። ይኸውልህ እቺ 2 ዓመት እንዴት ቆየች ምናምን ለሚባለው ነገር ይኸውልህ የሳውዲ መንግስት ለምሳሌ በተከሰተው ወንጀል በተፈጠረው ወንጀል 13 ዓመት ከ4 ወር ብሎ ፈርዶባታል ፍርድ ቤት። ከፈረደ በኋላ በሳውዲ ህግ ደግሞ
የገደለ ይግደል በሚለው ሂደት ላይ ደግሞ እንደገና ደግሞ ይህ የአመቷን ስጨርስ ነው ሞት ፍርዱ የሚከናወኑ ግን ከዛ በኋላ እንደ ሀገሪቱ ህግ ደግሞ ሞት ፍርዱ ሲያልቅ ሞት ፍርዱ ምንድነው ሞት ፍርዱን ደግሞ የሚያጸድቀው እንትን የሚለው ይሄ የሟች ቤተሰብ አይ በዚህ ነገር ካሳ ብትካሱ ትፈልጋላችሁ ወይ ብለው የእነሱ ፈቃደኝነት ነው። ቤተሰቡ ፈቃደኛ ከሆነ እንግዲያውስ በዚህ ጊዜ ውስጥ ያ ገንዘብ ይሰማል አይደል? ይሰማል። ስለዚህ ያ ገንዘብ መከፈል አለበት ብሎ ያ ገንዘብ በዚህ ብሎ ታይም ፔሪድ ያስቀምጣል። ካልሆነ ግን እኔ በራሴ አስፈጽመዋል የሁለቱም ፈቃደኝነት አልጠብቆም የሚለው የታይም ፍሬም አስቀምጧል። በዚህ ሂደት ልክ ሆኖ ተፈጸመ፣ ገንዘቡ ተከፈለ ማለት ነው። ስለዚህ ገንዘቡ ተከፍሏል፣ የሞት ፍርዱ አይፈጸምም ብሎ ያ ነገር ውድቅ ሲያደርግ የሳውዲ መንግስት ግን ያቺ የፈረዳትን የራሱ ደግሞ ማንዳቶር የሆነችው 13 ዓመት ከ4 ወሯን ግን መጨረስ አለባት። የመሰለን አየህ ገንዘቡ ገብቶ በማግስቱ ቀን የሚለቁልን የመሰለንና የብዙ ሰዎች ላይ የመሰለን ያን ነው። የፍርድ ሂደቱ ላይ ሲመጣ የዛን ሰዓት 11 ዓመት ይሁን 12 ዓመት ላይ ነበረን። ስለዚህ እነዛ ሂደቶች አልቆ ሳውዲ መንግስት አሁን ምንም አይነት ንክትር ተደርጎ እንዲህ ስላደረግን ሚዲያ እንደዚህ ስለሆነ ምናምን አይደለም። ሂደቱን ጨርሶ ሳውዲ ህግ እንትኗን ሲጨርስ ለቀቃት፣ አለቀ። ይሄ ነው this is the point ገባ። የሳውዲ ያሉ የኮሚቴዎቻችን እንደ አንዱ ራሱ ማገዝ እንዳለ ሆነ የኢምፓክት እዛ ጋር አምጥቶ ምናምን አይደለም። መቼ ነው የሚለው ነገር ራሱ እንትን ነው ያለው እና ቀኗን በትክክል የሳውዲ መንግስት የራሱን ፍርድ ጨርሶ ነው ይለቀቃል። እንደውም አሁን መጨረሻ የዛሬ 4 ወር አካባቢ ሲባል ስንት ወር እንደቀረ እንደነበር አናውቅም ነበር እና የሚያወዛግበን የነበረና ለብዙ ትችት ያጋለጠን የነበረው እሷን ነው። ያቺ ፍርድ ሂደቷ ትፈጸማለች። ገንዘቡን ስለከፈልን ግን የሳውዲ መንግስት የሞት ፍርዱን ነው እንጂ የሚተወው የራሱ የፈረደውን 1 ዓመት ከ4 ወር የሚለውን ነገር ይተዋል ማለት አልነበረም። ይሄ ነው ግልጹ። ኦኬ ካሊድዬ በጣም እናመሰግናለን። ጀዛከላ ኸይር፣ አላህ ይጠብቅህ ሁላችሁንም። ሰዓቱም በጣም እየሄደ ነው። እኔ ጋር ደግሞ ትንሽ ኢሻ እየደረሰብኝ ነው እና ሀባይቢ ሁላችሁንም እንደው አክብራችሁ የመጣችሁ ገብታችሁ ሀሳባችሁን ስትናገሩ የነበረው እኛም እንግዲህ አልሐምዱሊላህ ዋናው እህታችን በሰላም መግባቷ ነው። ሁላችንም አፉ ተባብለናል። በጣም ነው መወዳችሁ ማከብራችሁ። ከታችን ቁጭ ብላችሁ ኮፒ ሊንክም ታፕታፕም ሼርም ስታደርጉ በዚህ አጋጣሚ እዚህ ያላችሁ 1400 1300 ሰዎች ወንድም ካልን ፎሎ አድርጉት። እሺ በፊት እሺ ወንድም ሻይ እየደረሰብኝ ነው። እህታችን እንትን ለማድረግ በቅርብ ጊዜ ኢንሻላህ እንትን ካለ ጀርመን እመጣለሁ። የመጀመሪያው ትልቁ ፕሮግራሜ አንተ ነህ እና በደሚያውቀድ አወራሃለሁ። ማሻአላህ። ስለዚህ አልሻማህም። ያው ወጣለህ አብሽር። እሺ ሀቢቢ ካሊድዬ ኤኒ ታይም እኔ በምትፈልገኝ መንገድ ላግዝ። ጀዛከላህ አንተንም ለማለት ነው። ጀዛኩሙላሁ ኸይር ለማለት ነው አንተንም። ዛሬ ደግሞ አፉን ባባል ብዬም ሀሳቡን ሳቀርብ አክሴፕት አድርገህ በጣም ደስ የሚል ምሽት ነበረ። ምን ሌላ አማራጭ አለ? ከሌለ ደግሞ እኔን ትረግጭኛለሽ። ሌላ አማራጭ አለኝ እንዴ? ወይ ኡስታዞቻችንንም በልተው ወላሂ በጣም ነው ደስ ያለኝ። እኔ ከሁሉም በላይ ኡስታዞቻችን እኛ ያው እነዚህ ሰዎች በቪዲዮ እንኳ ወጥተው አያውቁም። ዛሬ ግን ለእኛ ብለው ወጥተው እህታችንን ማፉ ስላላት እኛንም በየቤቱ ኮሚቴዎች ሄደው ቢያወት እኮ ምናምን እያልን ስንንጣጣ ይሄ ባልተገራ ምላሳችን ስንለፈልፍም ነበረ። አፉ ብለውናል። በጣም ደስ ብሎናል። ለዚህ ምክንያት ስለሆንክ ደግሞ ቤትን ስለከፈክ ለኸይር ነገር እህታችንም ደብሯት ነበረ እና ድብቷ ስለለቀቃት ከወንድም ካሊድ ጋር ከሁሉም ጋር ስለተባባልን ደስ ብሎናል። ጀዛኩሙላሁ ኸይር። ያው ወንድሞቻችን በነገራችን ላይ እኛ ነን እንጂ የምንናገራችሁ ሌላ ሰው ሲናገራችሁ አንወድም። ነብር ነው የምንሆነው ታውቃላችሁ። እና ወንድም ካሊድ ጀዛከላሁ ኸይር። አውቃለሁ። እናመሰግናለን። እኔ ሌላ አማራጭ የለኝም። አሁን ደስ ያለሽ ፋፊ ብያት ፋፊ አሁን ማለት ነው እዛ ወንድም ካሊድ ቤት ፕሮግራም የተደረገ ቀን አንቺ ቤትሽን ደግሞ ቡና ፍተሽ እኛ መጥራት አለብሽ። እንመጣለን። ግድ ነው ያስፈልጋል። ዘይሯታል። ይቅርታ ለእኔ የሌላ ወንድም በስልክ አዋርቶኝ ከእሷ ጋር የምትመጣ እህት አለች 15 ዓመት የታሰረች ሲለኝ
ለዛ ነው እኔ 15 ዓመት የመሰለኝ። አመት ከ5 ወር አለው። አመት ከ5 ወር ነው 15 ዓመት ተሱም አመት ከ5 ወር ነው 15 ዓመት ያለው። ቁጥሯ ተቀያይራ ነው። አመት ከ5 ወርም ቢሆን ሌላ ትንሽ ሰከን ያለችው እሷን በስልክ ስናገናኛት ብቻ ነው። ሱብሃንአላህ በጣም ነው ያጀበኝ። ማሻአላህ የትግራይ ልጅ ነች። ትግራይ ሂዳ ባል እንድታገባ እፈልጋለሁ። የምትወደው ሰው አለ። የኔን እዛ 1000 ሪያሉን ለሷ ነው የምሰጣት። ለዛ ነው ቅድም በጣም ብዙ ነገር ነው አእምሮ ውስጥ እየተመላለሰ ያለው ያልኩህ። ለዛ ነው እሷን ነው የምትወደው፣ ደግሞ በጣም ነው የምትወደው። ሱብሃነከ ያ ረብ አጂብ ነው። እኔ በጣም ነው የገረመኝ። የክፉ ቀኗ ናታ። ያኔ እወጣለሁ ብላ ያልወጣችበት ሰዓት ሲደርስ ማለት እንደዚህ ፈልገህ ቁርጥህን አውቀህ መቀመጥና ደግሞ የሆነ ልብህ ሲንጠለጠል አንድ አይነት አይደለም። እሷ የመጣችው ደግሞ ልክ ዛሬ ነገ እወጣለሁ በምትልበት ሰዓት ነው። ስለዛ እኮ ነው ወቅት ሰው በሚያስፈልግ ጀበርቲ ዱዓ አድርግልኝና ሰላት የደረሰብኝ ነው። እኔ ሰላት ሲደርስ ይጨንቀኛል። ሰው ይሄንን ነገር አያስበውም። ዱዓ ይደረግና ዱዓ አድርግና ጀበርቲ አፉ በለኝ። ሰላት እየደረሰ ብዙ ነገራችን ተንቀጥቅጧል። ኸይሩ ከደቡብ አፍሪካ አስገቡኝ እያለ ነበረ። መሽቶ አፉ በለኝ ወላሂ ዱዓ እኔ አሁን በቃ የተወሰነ ደቂቃ ነው መስጂድ እስከሚሄድ አሚን ብለን እንውጣ። አሚን ዱዓ አድርግልን ጀበርቲ ሀቢብ። ሰላቱ ሰላም አላህ ሀገራችን ሰላም አላህ ያርግልን። እናንተም ሰላም ሁኑ። አቅሙን አላህ ይስጣችሁ። እንደ ተራራም አይገፋውን ብር አላህ ይስጣችሁ። እንደ ባህር ተቀጥቶ ማያልቀውንም ብርም እድልም አላህ ይስጣችሁ። ኢትዮጵያ በዓለም አንደኛ ሀብታም ትሁንልን። ድህነት ባይኖር ስደት መች ይኖር ነበረ እና ይቅርታ አድርጉልኝና ፈረንጆቹም አረቦቹም በተራቸው እኛ ሀገር ይምጡና ይስሩ። በቀኛ ነገር ቪዛ አላህ ውድ አድርጋት። ኢትዮጵያውያን ሙስሊም ክርስቲያንም ሁሉንም አላህ ይጠብቀው። አላሁ መሰል ሰለላሁ ዐለይሂ ወሰለም። ሀባይ አፉ በሉኝ። ወላሂ በጣም ብዙ ሰዎች ኡስታዞች አሉ መግባት ሌሎች የተቀያየሙ እህቶችና ወንድሞች አፉ በመባላቸው በተለይ እነዚህ ትልቅ መሻይኾች እኛን አክብረው እዚህ ጋር መጥተው ፋሲካን አፉ በሉኝ ብላ አፉ ጠይቃ እኛን አፉ ብለውን ይሄ ነገር በመካሄዱ በቃ አሁን አጀንዳ ለሌላው አንሰጥም። አሁን ሌላ ቤቱን ከፍቶ ፋሲካን እንደዚህ ሆና ለእሷን ሳንትን እንደዚህ ቢል በቃ አለቀ። ይሄ ቴማ ተዘግቷል። ልጅቷም ይኸው ቤት ሂዳ ቀርባ ከውስታዞች ጋር ተነጋግራ ከነ ወንድም ካልድ ጋር ተነጋግራ አጀንዳው ተዘግቷል። አጀንዳ አትስጡም ብላችሁ ዝጉት እባካችሁ። እሺ እባካችሁ በቃ እንደዚህ አይነት ፓማን የለ። እሺ አደራ አላህ ይጠብቅ። ያላገቡ ያግቡ፣ ያላገቡ ዱዓ፣ ያላገቡ ሴት ልጆቻችን ያግቡ። አሚን። ያጠለቀው ራህመቱ ስራ ይፍታ። ሁሉንም ከአባት አባቱ በኋላ አላህ ያገናኘው። አሚን አሚን። እሺ ሙቤ ረጅም እድሜ ከኢማን ጋራ ከቤተሰቦች ከልጆች ጋር ዛሬ ለአንተ ያለኝን ክብር አውቀዋለሁ። ዛሬ ደግሞ ሙቤ ወላሂ ላዚም ሱማ ወላሂ ይህንን መናገር አለብኝ። ደረጃህን ከፍ አላህ ያድርገው። ኮርቼብሃለሁ። ወላሂ ላዚም ላትወጣ ልቤ ውስጥ ገብተሃል። አላህ ቻው። አታልቅስ እንባ ደርቋል አለሽ ፋፊ። አንድ ጊዜ ልናገር አፈናችሁኝ እኮ ዛሬ። እሺ አቡ መሐመድ ተፈضل። እኔ እኮ የድንገት መኪና እየነዳ ምናምን መስለኝ። ጀዛከላህ ኸይራ። ያው መኪና ላይ ነኝ። ሱብሃንአላህ ወላሂ በጣም ነው ሙበይ ቃላት የለኝም። አልሐምዱሊላህ ሁሉንም እንደዚህ በሰላህ ሁሉን ነገር መጨረስ ማሻአላህ ትልቅ ነገር ነው። በነገራችን ላይ ታላላቅ አባቶች እዚህ ሪያድ አካባቢ በጣም ባለውለቶቻችን ናቸው። ልናከብራቸው ከስር ስራቸው ሆነን ኢልምና ትዕግስትን ከነሱ ብዙ ነገር ልንማር ይገባል። ወላሂ ዛሬ ትልቅ ትምህርት እስካሁን ሃይማኖታዊም ትምህርት ሆነ ዲናዊ ትምህርት ከምንማረው በላይ ትልቅ ትምህርት ሰጥተውና ያለፉት ወጀዛኩም አላህ ኸይር። ሁላችሁንም እናመሰግናለን። ሙቤ አላህ ረጅም እድሜ ይስጥህ። ባረከላሁ ፊክ ልመዲብ አስታራቂና አንተ ማሻአላህ ጀዛከላህ ኸይር ሐቢቢ አላህ ያፍዝክ። እኔ ወያኩም ሁላችሁም ወዳችኋለሁ። ከታች ያላችሁ የሙቤ ፋሚሊዎችም እስካሁን በኮሜንት ሹክረን ጀዛኩሙላህ። ሰው ማያመሰግን ፈጣሪውን አያመሰግንም። ከ400 ምናምን ሺህ በላይ ታብታብ ይህ ሁሉ ደግሞ ኮፒ ሊንክ ያደረጋችሁ እህትና ወንድሞቼ በሰብር እዚህ ጋር ቁጭ ብላችሁ ሰውን ታረቁ፣ አፉ ተባበሉ። ማለሽ ዛሬ ደስታ ቀን ነው። ሁሉ የምጽፉት ደስ የሚል ኮሜንት ነበር። እኔ በጣም ደስተኛ ነኝ። እንዳልኳችሁ ዛሬ ለእኔ እንደ ኢድ እየመሰለ ይሆን ነገር አላድርም። ዛሬ ኢድ ነው፣ አረፋ ነው፣ ምንድን ነው። ደስ ብሎኛል። ወላሂ በጣም ደስ ብሎኛል። ኢንሻአላህ ስለዚህ ቃል ግባልኝ። ነገ ገስት ላይ የመጡትን በሙሉ እያስገባን ስለ ሌላ
ተንፈስ እንዲያደርጉ እናደርጋለን። እና እኔ እንደዛ ነበር ያሰብኩት። በነገራችን ላይ ዛሬ ከባድ ስራ እንትን ኡክት መሐመድ መታ ይሄን ማድረግ አለበት ስትለኝ ይሻላል። በጣም እንትን ተብሎ ነበር ብታዩ፣ ተቀጣጥሎ ነበር። እንደገና አንድ ነገር ከሰመ ሲባል ሌላ ነገር ጥሩ ነው የሆነው። አልሐምዱሊላህ እንሰማቸዋለን። አላህ ያክብራችሁ ሁላችሁንም። የሰላም ሌሊት አላህ ያደርግልን። ሰላም አለይኩም። ሱብሃነከላሁ ወቢሐምዲክ ነስተግፊሩከ ወነቱቡ ኢለይክ። አማኒላህ ውቤት ግን እናመሰግናለን ወንድም አደም።